ስንዴን በመስመር በመዝራታቸው ውጤታማ መሆናቸውን በሰሜን ጎንደር ዞን የዳባት ወረዳ አርሶ አደሮች ተናገሩ። የዳባት ወረዳ ግብርና ጽሕፈት ቤት አርሶ አደሮች በክላስተር ማልማታቸው ምርትና ምርታማነትን ከማሳደግ በተጨማሪ የልምድ ልውውጥ ማግኘታቸውን ገልጿል። መረጃውን ያደረሰን የዳባት ወረዳ የመንግስት ኮሚኒኬሽን ነው። ደረጀ ደርበው እንደሚከተለው ያቀርበዋል። በሰሜን ጎንደር ዞን የዳባት ወረዳ አርሶ አደሮች በመስመር በመዝራታቸውና የአፈር ማዳበሪያን በመጠቀማቸው ውጤታማ መሆናቸውን አርሶ አደር ካሴ በእውቀቱና ደጉቤ ተናግረዋል። በግብርና ማሳ ተሰማርቼ ነው የምኖረው። የክላስተር ሰብል ልማቱ እኔ በጣም ጠቃሚ ነው ብዬ የሚይዘው ቀድሞ ሰብል ስንዘራ የረባ ምርትም አናመርትም ነበረ። ምርታችን የዛኔ ያለው እርሻውንም አናውቅበት ነበር። አሁን ግን ግብርና ከመጣ መስመር ከመጣ ግን እርሻን በነሐሴ ታምር እንደወጣ እንጠጋለን፣ ጥቅምት እንደግማለን፣ ሰኔ 20 ምናምን እንዘራዋለን። ሰኔ 23 ይዘን እስከ 30 እንዘራለን። ግን ዘንድሮ ግን የአየር መዛባቱ ወደ ዋግ እየቃጣን ያለን እንጂ እኔ ለራሴ አንዲት እንደበሬ ያለሽ የዚህ ላይ 30 ትፈጃለሽ። አሁን በፊት ዘራ ሳለ 5 ማድጋ 6 ማድጋ ማግኘት ነበር። መዳበሪያ መጣ ገና መስመር ከመጣ ግን ወደ 6 ኩንታል ላይ ምትወጣለ ያለሽ እና አሁን በጣም ጠቃሚ ነው ያለ። እኛ እንግዲህ ዘንድሮ ባየነው ሰብል በጣም አምርተን ወደ ገበያ እናቀርባለን የሚል ምኞት አለና በጣም የሚያስደስት ነው ያለና። ስሜ ካሴ በእውቀቱ እባላለሁ። ዳባት ዙሪያ ቀበሌ በጣም ትልቅ ጠቀሜታ አለው። 3-4 አመት ሆኖናል ከባለሙያተኛ ጋር በመተባበርና በመተጋገዝ እየመጡ ያስተባበሩ በመስመር እያዘሩ ትክክለኛውን ሰብል አዘራሩን ሰዓቱ ወቅቱና የመርህ እንትኑን እያዘጋጁን እየሄዱ የዘራን እስካሁን ድረስ እየተጠቀምን እንገኛለን። 3 ጊዜ አለስልሰን እናርሳለን። በአራተኛው ነው የምንዘራ። የእርሻ ልስላሶ ስንዘራ ያው መዳበሪያ 3 ሲሶ እያደረግን በሲሶ ነጩን ሲሶ አድርገን ከጥቁር ጋር ደብልቀን እንዘራለን። ከዛ በተረፈ በሁለተኛ በ25 እንዘራለን። በ33 ያውን ዘርተን ነው በማረምና በእንትን ይሄን ሰብልና ሰብል የቻልና ጥሩ ነው። ያውም ይሄ የሚታየው ሰብል በመስመር ነው ተዘጋጅቶ ታስቦ የነበር። በወቅቱ በቀውሱ ምክንያት ነው በብትን የዘራ ነው እንጂ በመስመር ልንዘራ ነው ተዘጋጅተን የነበር። አልሆን ስላለ ነው አንዳንድ እንደዚህ ያውን ያልተነቀሱ እህሎች አሉ። እነሱ ደግሞ ያው በቀውሱ ምክንያት የቀሩ እንጂ ይሄ የሚታየው ያው ቁጭ ብሎ ትክክለኛ ከዚህ ከቦታው ያሉ ሰዎች ነቅሰው ይሁን እንደዚህ ሆኖ ይገኛል። ስንዴን ከማልማት ከዚህ በኋላ እኛ ከመዳበሪያ አልፎ በኮምፐስ ልንታገል ግብርናዎችም ትልቅ ትምህርት እየሰጡን እየመጡ አሁን ኮምፐስ ጫሩ እያሉ የኮምፐስ ዝግጅት ነው የሰነበት ነው። ድጋፍ ያው እኛ ከዚህ በኋላ ያለውን እኛ አመርተን ሌላ እንድንተርፍ ሌላ ዘር ሌላ ቦታዎች እንድንልክ ወደ ሌላ ቦታ አዙረን እንድንል ነው የኛ ተግላችን። በ9 ቀበሌዎች በ12 ክላስተር የስንዴ ማሳ እየለማ እንደሚገኝ የተናገሩት የዳባት ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ሸቱ ሲሳይ አርሶ አደሮች ስንዴን በክላስተር ማልማታቸው ምርትና ምርታማነትን ከማሳደግ በተጨማሪ የልምድ ልውውጥ እንዲያገኙም አግዟቸዋል ብለዋል። ሸቱ ሲሳይ ይባላለሁ። የዳባት ወረዳ ግብርና ጽሕፈት ቤት ኃላፊ ነኝ። መልካም ያው በ2017 ለ2018 የምርት ዘመን ምርትና ምርታማነትን ለመጨመር በወረዳችን ከፍተኛ የግብአት ስርጭት ለማድረግና የዘር አቅርቦት ስርጭት ለማካሄድ ጥረት ተደርጓል። በዚህ አመት 10958 ኩንታል እንደ ወረዳ የተሰራጨበትና በርካታ አርሶ አደሮች ግብአት ተጠቃሚ የሆኑበት ዓመተ ምህረት ነው። ምርጥ ዘር አቅርቦትም ከ500 ኩንታል በላይ እንደ ወረዳችን በተለያዩ ፕሮጀክቶች ተገዝቶ የቀረበልን በመሆኑ ያን በማሰራጨት አርሶ አደሮቻችን ተጠቃሚ እንዲሆኑ ያደረግንበት ሁኔታ አለ። መልካም በዚህ አመት የምርትና ምርታማነትን ከመጨመር አንፃርና እንደ ወረዳችን ከአገዳ ሰብሎች አንዱ በወረዳችን ከፍተኛ ቁጥር የሚዘራው ስንዴ ነው። በስንዴ ደግሞ ያው ከፍተኛ የምርት ጭማሪ የሚያሳይበት ወረዳችን በስፔሻላይዜሽን ለማድረግ ነው እየተሰራ ያለ። ለኢንዱስትሪው መጋቢ የሚሆኑ ስንዴዎችን ለማቅረብ ነው በዚህ አመት እየተሰራ ያለ። እንደ ወረዳ በ9 ቀበሌዎች 9 ክላስተር ውስጥ በ2018 ዓመተ ምህረት በርካታ የስንዴ ልማቶችን እያለማን ነው የምንገኘው። ምንድነው ክላስተር የሚለው? አርሶ አደሩ አንደኛ ግብአትን ለመጠቀም አንድ አማራጭ ይፈጥራል። ሁለተኛ ተባያ
መከላከልን ለማድረግ አንድ ወጥ የሆነ ስራ ለመስራት ይመቻል። አርሶ አደሩ ደግሞ የልምድ ልውውጥ እንዲያደርግ ደግሞ ይመቻል። የዘር ወቅት የአረም ወቅት ሁሎችንም በልማት እንትን ለማድረግ የሚቻለው በዛ አግባብ ስለሆነ ክላስተር የሚለው አንደኛ አርሶ አደሩ ልምድ ተሞክሮ የሚወስድበት ነው። ሁለተኛ ደግሞ ከምርትና ምርታማነትን ለመጨመር ደግሞ የመህጎችን ለመጠቀም መዳበሪያን ለመጠቀም ግብአትን ለመጠቀምና በመስመር ለመዝራት መጠቀም የሚለውን ክላስተር የሚለው ዋና እንደ ሞዴል ተደርጎ እየተሰራበት ያለው ስራ ይሄ ነው። መልካም በዚህ አመት የዝናብ ስርጭቱም እስከ ጥቅምት 20 ድረስ የመሄድ ነው ሜትሮሎጂ እየዘገበልን ያለ። ያን ታሳቢ በማድረግ ለአርሶ አደሩ ቅድሚያ የደረሱ ሰብሎችን በወቅቱን እየጠበቀና ከዝናብ እንዲከላከል ኤክስቴንሽን ባሉን ባለሙያዎቻችን ለአርሶ አደሩ እንዲደርስ ይደረጋል። የደረሱ ሰብሎችን ቅድሚያ እንዲሰበስቡና ከተለያዩ የተፈጥሮ አደጋ ለመከላከል ግንዛቤ እየተሰጠነ ያለ የምርጥ ዘር ማዳበሪያ በወቅቱ ለአርሶ አደሮች በማቅረብ ከ210 ሄክታር በላይ መሬት በስንዴ ማሳ መሸፈኑን የገለጹት የዳባት ወረዳ አስተዳዳሪ አቶ መርሻ ወረታ ግብርናው ከዕለት ፍጆታ አልፎ ለኢንዱስትሪው መጋቢ እንዲሆን እየተሰራ መሆኑን አስረድተዋል። መርሻ ወረታ እባላለሁ። የዳባት ወረዳ አስተዳዳሪ ነኝ። መልካም የግብርና ክፍለ ኢኮኖሚ የተሻለ እንዲሆን የመጀመሪያውም ከመንግስት ትኩረት አቅጣጫ አንፃር ግብርና ለኛ አካባቢ የጀርባ አጥንት ነው። እንደ ሀገርም ተመሳሳይ ሚና ስለሆነ ያለው እንደ ወረዳ ከፍተኛ የሆነ ትኩረት ሰጠን ነው እየሰራን ያለ ነው። እንግዲህ ግብርና ላይ በርካታ ነገሮችን ማንሳት ይቻላል። ዛሬ እያየን ያለ ነው ግን የአርሶ አደር የገበሬ በዓል በስንዴ ክላስተር ወይም ስንዴ ምርት ኮሞዲቲ ላይ ስለሆነ የምንገኘው በዳባት ዙሪያ ቀበሌ ነው። እዚህ አካባቢ ወደ 110 የሚደርሱ አርሶ አደሮች በ70 ሄክታር ላይ ያለሙትን የስንዴ ማሳ ነው እያየን ያለ ነው። ከዚህ አንጻር እንግዲህ በዚህ አመት ግብርናው የተሻለ እንዲሆን ከማድረግ አኳያ ካለብን የጸጥታ ችግር ጎን ለጎን ከ10900 በላይ ኩንታል ማዳበሪያ ለማሰራጨት የሞከርንበት ሁኔታ አለ። በተለያየ በፕሮጀክት ተደግፈን ጭምር ደግሞ በርካታ ኩንታል ምርጥ ዘሮችን ለማሰራጨት የሞከርንበት ሁኔታ ስላለ ስለዚህ እዚህ ቀጥሎም በእንስሳት ሀብት ላይ የምናየው ነገር ስላለ ግብርናው ላይ ምን ያክል ትኩረት እየተሰጠ ነው የሚለውን ስራው ስለሚናገር እንደ ወረዳ ልዩ ትኩረት ሰንጠን እየተንቀሳቀስን እንደሆነ መያዝ መቻል አለበት ማለት ነው። የግብርና ስራ ካልተሻሻለና ግብርና ላይ ትኩረት ካላደረግን ራሳችን መቻል አንችልም። አሁን ባለው ነባራዊ ሁኔታ አካባቢያችን ከተረጅነት መውጣት መቻል አለበት። ስለዚህ ግብርና ላይ ልዩ ትኩረት መስጠት ያስፈልጋል። እንደ ሀገር ደግሞ ግብርናው ኢንዱስትሪውን እየመራ ካልሄደ ግብአት እያመረተ ካልሄደ ከእለት ፍጆታ አልፎ ወደ ኢንዱስትሪ ግብአትነት የማደግ እድል ከሌለው እና እንዲህ አይነት የክላስተር አመራረት ዘዴዎች ካልተስፋፉ ውጤታማ መሆን ስለማይችል ስለዚህ አካባቢውን አርሶ አደር በበርካታ ነገር እንዲቀይረው የሚያስችለው እንዲህ አይነት አሰራር ስለሆነ ውጤቱ ከፍ ያለ ነው ማለት ነው። ቀጣይ እንግዲህ አንደኛ በዘንድሮ አመት ያገባነውን ወይም ደግሞ ያሰራጨነውን ግብአት በተቻለ መጠን እንደ ሀገር የሚቀርብልንን ግብአት በውጤታማነት ለማሰራጨትና ከዚህ አመት ካሰራጨነው ቢያንስ 50% ጭማሪ አድርገን ከፍ ለማድረግ ለመሞከር ጥረት እናደርጋለን። ከዛ ውጭ በስደተኞች ተጽዕኖ ምላሽ ልማት ፕሮጀክት ምዕራፍ 2 ላይ ከፍተኛ የሆነ እገዛን የተደረገልን አሁን የምናየው ምርጥ ዘር ኦልሞስት ወደ 280 ሄክታር አካባቢ እንደ ወረዳ እየተሰራ ባለው ከ320 ኩንታል በላይ ምርጥ ዘርና ከ500 ኩንታል በላይ ማዳበሪያ የቀረበልን ስለሆነ አንደኛ እንዲህ አይነት ረጅ ድርጅቶችን ለማጠናከር ጥረት እናደርጋለን። በሁለተኛ ደረጃ ደግሞ እንደ መንግስት የሚቀርብልን ማዳበሪያ አርሶ አደሩ በሰዓቱና በአግባቡ እንዲወስድ የማድረግ ወቅቱ ሳያልፍ ኮምፖስት የማዘጋጀትና መሰል ጉዳዮችን አጠናክረን የኤክስቴንሽን ስርጸቱን በደንብ እንዲስፋፋ ለማድረግ ጥረት እናደርጋለን ብለን እናስባለን። የስንዴ ምርትን በማዘመን አርሶ አደሮቹ ተጠቃሚ እንዲሆኑ ድጋፍና ክትትል እየተደረገ መሆኑን አቶ መርሻ ተናግረዋል።